እኔ የኔ ዜና ክፍሎች በሙሉ ማለት እንደ እኔ እና ምናምን እየመጡ ወረቀት ይጽፉና በሬው ላይ ማለት ነው ይጽፋል ግጥም። እኔ አንዱን ማስታውሰው ማለት ከግጥሞቹ መሃል በቄ ሰው አይንቄ በቄ ሰው አይንቄ መቼስ አሁን እዚህ ሁላም ሴቷ ሁላ ቄብ ብላለች። እኔ እስከማንመልሽ እኔ እንግዲህ ኢትዮጵያ እጅግ በጣም የምወዳት ማህበር ናት። ብዙ ነገሮች ያሳለፍንባት፣ የተለያየ ቦታዎች የጎበኘንባት የሬዲዮ ትራፊክ ክፍሎች ባልደረቦች ናቸው እዚህ የምናያቸው። ረጅም ዓመት አብረን ሰርተናል። ዛሬ ደግሞ በውቢት ተገናኝተናል። በጣም ደስ ብሎናል። ላስችሁ ከዓለም ጋር በጣም ብዙ ላይፍ አሳልፈናል። ሊቀ ናይልን የምታውቁ ይመስለኛል። በሊቀ ናይል ምክንያት የመቀሌ የጀመረው ነገር መቀሌ የገጠመን ነገር አይነገር። የኢትዮጵያ ቡና እንዴት ከናይጄሪያ ነው የመጣሽ? ኧረ እኔ ከኢትዮጵያ ነው። ውቢት ኢትዮጵያ ከባህር ዳርም እስከ ጣና ጨርቆስ የሄድንበት እንትን አለ። ዋግምራም የሄድንበት እንትን አለ። ብዙ አለ። አዋሳም ሄደናል። ወንጪ ሄደናል። ያልሄድንበት ቦታ እኮ የለም። በጣም ስለ እውነት እና አሰለፍ ያኔ በሬ ያረድንበት ትዝ ይልሻል? ደገና በሬ አርደን አሰለፍ ያው ከንቲባ ነበረች መቼም ያን ግቢ የሚገኘው ቢሾፍቱ ደብረ ዘይት ኖራ ሎጅ ነው። ይህ ሎጅ አዲስ ሎጅ ነው። ገና አንድ ዓመት ያህል ነው አገልግሎት መስጠት ከጀመረ። እንደምታዩት በጣም ልዩና ማራኪ ነው። በዚህ ሎጅ ውስጥ የውቢት ኢትዮጵያ ሀገርን እወቅ ማህበር የቀድሞ የኢቢሲ ባልደረቦቼ እየተዝናኑ ነው ያሉት። ቢሾፍቱ ሐይቅ ዳርቻ የተገነባ ሎጅ ነው። ሎጁ ምን እንደሚመስል ቆይታችን ምን እንደሚመስል አብረና ያለን ቆይታችሁ አሪፍ እንደሚሆን ተስፋ አረጋለሁ። በተለይ በቤተ መንግስት የነበረን ቆይታ በጣም ልዩ ታሪካዊ ቅርሶቻችንን ያየንበት ነውና እናንተም በተወሰነ ደረጃ እንዳያችሁ ታሪኩንም እንደተረዳችሁ አስባለሁ። ጥሩ አስጎብኚ ነበረን። እንዲህ አይነት አስጎብኚዎች ለሀገራችን የቱሪዝም ኢንዱስትሪ ትልቅ አስተዋጽኦ አላቸው። በጣም ሊበዙ በተለያየ አካባቢ ላይ እንዲህ ሀገርን የሚያስተዋውቁ ሰዎችን ማስቀመጥ ማፍራት ያስፈልጋልና በጣም ደስ ብሎኛል። እንዲህ የሀገሬን ታሪክ በደንብ እንድረዳው እንዳቀው ያደረገ አስጎብኝ ነው። አሁን ደግሞ በቢሾፍቱ የተዝናናን እንቆያለን። የዛሬው ጉዞዬ በፍቅር የሰራውበት ረጅም ዓመት የሰራውበት መስሪያ ቤት የስራ ባልደረቦቼ ጋር ያደረኩት የጉብኝት ፕሮግራም ነው። የኢትዮጵያ ሬዲዮ ረጅም ዓመት ነው የሰራሁት። 10 ዓመት ያህል ኢትዮጵያ ሬዲዮ ላይ ሰርቻለሁ፣ ወደ ቴሌቪዥን ከመምጣቴ በፊት ማለት ነው። እዛ ዘነበ ወርቅ ግቢ ነው 10 ዓመት የሰራሁት። በዘነበ ወርቅ ግቢ የነበረን ቆይታ በጣም ከአእምሮ የማይጠፋ ትዝታ ነው። ያው የልጅነት ጊዜም ስለነበር በጣም የሚገርመው በ10 ዓመት ኢትዮጵያ ሬዲዮ ስራ በጣም ደስ ብሎኝ በጣም ፍቅር የሆኑ አለቆች ነበሩን እና ያም ይመስለኛል 10 ዓመት ስራ እኔ የዓመት ፍቃድ ወጥቼ አላቅም እና ያለ ዓመት ፍቃድ ምን እንደሆን ሳላቅ ነው ስራ የለቀኩትና በጣም ደስ የሚል ጊዜ ያሳለፍኩበት መስሪያ ቤት
ባልደረቦቼ ጋር ነው ዛሬ ከረጅም ጊዜ በኋላ አንዳንዶቹን ከረጅም ጊዜ በኋላ ነው ያገኘዋቸውና ይሄን ጣፋጭ ትዝታ የሚያስታውስ ወደ ኋላ መለስ ብዬ እንዳስብ ብዙ ጓደኞቻችን ጋር የተገናኘውበት ጉዞ ነው። የዛሬው ጉዟችንም በቃ የሬዲዮ ግቢ ትዝታችንን ያወራንበት ነው። እንደምትወዱት ተስፋ አረጋለሁ። በተለይ ደግሞ ኢትዮጵያ ሬዲዮ በተለያዩ አጋጣሚ በወቅቱ የነበራችሁ ባልደረቦቼ ካያችሁት ያው ትዝታችሁ እንደሚቀሰቀስ ምንም ጥርጥር የለኝም እና ብዙ ወዳጆቻችንንም እንደምታዩቸው ተስፋ አረጋለሁ። ይህንን ቻናል ሰብስክራይብ አድርጋችሁ የጉዞ ማስታወሻዎችን ከእኔ ጋር አብራችሁ እንድትጓዙ ቪዲዮዎቹ በቀላሉ እንዲደርሷችሁ ላይክ እና ሼር ያደረጋችሁ ቤተሰብ እንድትሆኑ በዚሁ ጋብዛለሁ። ወደ ጉብኝታችን ከዛ ቀመሾና የኢትዮጵያ ቡና እንዴት ከናይጄሪያ ነው የመጣሽው? ኧረ እኔ ከኢትዮጵያ ነው በጣም ምርጥ ቡና ዋው 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 ብያለሁ። ይመችሽ። ፍሩቶችን እንዴት ነው? አሪፍ ነው። ሞቆያ እንዴት ነው? ምሳውስ? ውቢትስ? ውቢትማ አንደኛ ነው። ይህ በጣም ትልቅ ያቋቋሙትማ እነሱ ናቸው። እኛ ነን ካቋቋሚው። ጋሽ ታኬት እዚህ ይለኛል ነበረት ሲጀመራል ሬዲዮ ግቢ ነው የተቋቋመው። ሬዲዮ ግቢ ነው ነበር የተቋቋመው። መስራቾች ነን እኛ። ስለዚህ ዞራችኋል ማለት ነው። መሰረታችሁም አልመሰረታችሁም ይሆናል። ሶል እንግዲህ ያው ብዙ ተመልካቾቻችን በደንብ ያውቃል። ሰለሞን ክፍሌ በተለይ ከቪኦኤው ጋር በጣም እያምታታችሁን ነበረ። አሁን ለይተናችኋል። እስቲ ስለ ውቢት ኢትዮጵያ ትንሽ ነገር በላይ። ውቢት ኢትዮጵያ በቃ በዛው በቀደም ሲል በኢትዮጵያ ሬዲዮ ነበረ እዛ ጅማ በር እያለን የተመሰረተው። በኋላ ግን ሁለቱም ሲቀላቀሉ ቲቪ እና ሬዲዮ ሲቀላቀሉ አንድ ላይ እንደገና አብሮ አንድ ላይ መጣመር ቻሉ ማለት ነው። እንግዲህ 16 ዓመት አካባቢ ሊሆነው ነው። በርካታ አባላትን ይዟል። የስራ መንፈስን ለማደስ እንግዲህ በፊት በየአመቱ አንዴ ነበር የምናደርገው። አሁን ግን ካለው ነባራዊ ሁኔታ ትንሽ ጊዜ ወስደናል። ግን በአጠቃላይ ለሰራተኛው ጥሩ ስሜት የሚፈጠር እግረ መንገድ ሀገር ላይ የምታውቃቸው ነገሮች የምታውቅበት እንግዲህ ከአዲስ አበባ ጀምሮ ጉብኝት ላይ አንተም ነበርክ። እጅግ በጣም ደስ በሚል ስሜት ነው ሰራተኛው እንደ ወንድም እንደ እህት እየተሳሰበ በመንገድ ላይም እዚያ አብሮ ሲበላ ሲጠጣም ጉብኝቱን ስናደርግ አንዱ ለአንዱ የማያውቀውን ነገር እያሳወቀ ጥሩ መንፈስ ያለው የእርስ በርስ ማህበራዊ ግንኙነት እንኳን እንዲህ ጉዞ ላይ ቀርቶ ያኔ የሬዲዮ ግቢ ያለን ራሱ በጣም እናሰለፍ የሚያደርጉት ነገር የሚበሳ አይደለም። በጣም እርስ በርስ የነበረን ግንኙነት እጅግ በጣም እዚህ ብሔራዊ ስንመጣ ያ ክፍተት እንደፈጠረ ሁሉ ትክክል ቀላል አይደለም። ጉዞ ላይ ደግሞ ብዙ ነገር ነው ያለው። ትክክል እና በጣም አሁንም እንግዲህ ስሜቱ የተጠናከረ ምናልባት የፋይናንሻል እጥረት ከሆነ የበለጠ ከፍ እያደረጉ ላለመነጣጠር ላለመለያየት ማህበሩም ህልናውን ይዞ እንዲቀጥል ለማድረግ ሁሉም ስሜቱን አሁን እያወራ ነው። እየተበላ እየተጠጣ ይሄን የምታወራው ትጠያየቃለህ። እንደውም በዚህ ጊዜ እንደዚህ ማድረጉ ራሱ ትልቅ ነገር ነው። በጣም በዛው ሪፍሬሽመንቱ ማውራቱ መተሳሰቡ በቃ የሆነ ስሜት ይፈጥርብሃል። ከዛ ደግሞ አገርህንም እያየህ ነው። አዳዲስ ቦታዎችን እያየህ ነው። ዛሬ እንግዲህ ከቤተ መንግስት ጀምሮ ያለውን ነገር ሰራተኛ በደንብ እያየ ነው። እንግዲህ ሰኞ ወደ ስራው ሲገባ ጥሩ አይነት እሳቤና ጥሩ አይነት የትኩስነት ስሜት ይሰማዋል ማለት ነው። አመሰግናላችሁ። በጣም አሪፍ
የሬዲዮ ትራፊክ ክፍሎች ባልደረቦች ናቸው እዚህ የምናያቸው። ረጅም ዓመት አብረን ሰርተናል። ያው አየር ላይ የምንልካቸው ፕሮግራሞች እነሱ ጋር ደርሰው አረጋግጠው ዛሬ ደግሞ በውቢት ተገናኝተናል። በጣም ደስ ብሎናል። አስቹ በርታ፣ በግል በደንብ እየሰራህ ነው። በርታ። ዛሬ በመገናኘታችን ደስ ብሎናል። ሰኒ የትራፊክ ክፍል ባልደረቦች ሁላችሁንም በጣም አመሰግናለሁ። ምሳው አሪፍ ነበር። ጉዞ ጉብኝቱ ሆቴሉ ደግሞ በጣም ስታንዳርዳይዝ ነው። ስለዚህ ተመችቶናል። በጣም ምግባቸው ነው። እኔም ለመጀመሪያ ጊዜ ነው ያየሁት። አዎ እኛም የመጀመሪያችን ነው። ከዚህ በፊት ሌሎች ሆቴሎች ነበረ ኮሪፍቱ ምናምን የምንመጣው። ኖራ ግን እጅግ በጣም ጥሩ ነው። ሌሎቻችሁ መታችሁ እዩት። ላይክ አድርገነዋል። አይታ ኪሮስ ባይዞይ ከኪሮስ ጋር በጣም አሪፍ ገጠመኛለን እና የኤፍኤም አዲስ አንደኛ ዓመት ነው ምናምን ሲከበር የዛሬ 24 ዓመት እግዚኦ እድሜ ቁጥር አላውን እና ስማ ኪሮስ አትረሳ ማለት ቴኒስ ውድድር ነበረ የስፖርት ምናምን ቴኒስ እሱ አለማመደኝና የፋይናል ጨዋታው ላይ እኔ ያሸነፍኩት እና ከኪሮስ ጋር ቆንጆ ልጠጣልሽ እስቲ አሁን እስቲ እየጠጣ ስለ ውቢት ኢትዮጵያ ትንሽ ነገር በለን ኪሮስ። ውቢት ኢትዮጵያ እጅግ በጣም የምወዳት ማህበር ናት። ብዙ ነገሮች ያሳለፍንባት፣ የተለያየ ቦታዎች የጎበኘንባት፣ አሁንም የተለያዩ ሰዎች እንደዚሁ እንዳይለዩን ያደረግነው ጥረት በጣም ተሳክቶልን ለዛሬ ደግሞ በጣም ደርሰናል። ስኳር ያስፈልጋል? ባዶ ለዚህ ነው። ስለዚህ ይሄ ማለት እንደዚህ ተሰባስቦ ሲገኝ አሁን እዚህ የምናየው በተለይ ያለው ሰራተኛ ብቻ ሳይሆን በጥሮታ ያሉት ሰዎችም ጭምር ያካተተ ስለሆነ ሁላችንም አሰባስቦናል። ስለዚህ ይሄ ደግሞ ትልቅ እርካታ ነው፣ ትልቅ ደስታ ነው። ያመጣንባቸው ቦታ ደግሞ እጅግ ደስ የሚል ቦታ ነው። በጣም እኔ ራሴ መጀመሪያ ያሳየው በጣም ይሄን ሀሳብ ደግሞ ከዚህ በፊት መጣሁኝ እዚህ አየሁት። ይሄ ቦታ ነው ስንል አስፈሪ በአንድ ጊዜ ነው የተቀበለው። ቀጥታ መጣን፣ ይሄ ቦታ ተመረጠ፣ እነሱም ወደዱት። ያው ለዚህ ደረስንና እጅግ እንወዳታለን ማህበራችን። ያው የሬዲዮ ግቢ አብዛኞቻችን ያው እዚህ ሬዲዮ ግቢዎች ናቸውና የሬዲዮ ግቢ በጣም አይረሳንም። ስለ እውነት እና አሰለፍ ያኔ በሬ ያረድንበት ትዝ ይልሻል? ደገና በሬ አርደን አሰለፍ ያው ከንቲባ ነበረች መቼም ያን ግቢ አሁን ለውቢት ኢትዮጵያ አስረክበሻል እና ያኔ አዋተን ምናምን ነው አይደል? 10 ብር አዋተን በሬ ያረድን በሰበታ ምድር ሳርም የለም ወይ አጥንቴ ሲቆጠር በስጋዬ ላይ ተባለ። በሬው ላይ ማለት ነው ይጻፍና ይለጠፍበታል፣ ይጻፍና ይለጠፍበታል። በሬዋ በወረቀት ክልልል ተደረገች። ድሮ በሬ ነው የምናርደው። በቃ 10 ብር አዋተን በደንብ ድሮ ማለት ነው። ከዛ በኋላ ሳምንት ነው የምንበላው ማለት ነው። በሬውን አንድ በቅቅል እያደረግን በጥብስ እያደረግን በምን እያደረግን ሳምንት አንድ ጊዜ እንደውም ጠጅ ብጥብጥ በጣም ነው በቃ እኛን ሲያዩ እንዴት ደስ እንደሚላቸው ያን ዘመን ስለሚያስታውስ ማለት ነው። ያኔ ፍቅር ትዝ ይለኛል። ኪሮስ ምናምን አንድ መደዳ አንድ ፎቶ የተነሳ ነው ሜዳ ላይ እና የኔ ዜና ክፍሎች በሙሉ ማለት ነው እንደ እኔ ምናምን እየመጡ ወረቀት ይጽፉና በሬው ላይ ማለት ነው ይጽፋል ግጥም። እኔ አንዱን የማስታውሰው ማለት ከግጥሞቹ መሃል በሬው ምን ተባለች ሄደን ስናነባት በሰበታ ምድር ሳርም የለም ወይ አጥንቴ ሲቆጠር በስጋዬ ላይ በሬው አላት ስታነች ማለት ነው። የከባይዞ በጣም ቀልደኛ ሰው ነው።
የሬዲዮ ግቢ ጥለውት ሄዱ። እኔ ብቻ ነኝ የቀረሁት። እዛ ነው ያለሽው? እኔ እዛው ነኝ። ምን ክፍል ነው እዛ ያለው? ልክ እንደ ጥያ ትክል ድንጋይ እዛ ተተክዬልህ። ምን ክፍል ነው ያለው አሁን? እንዴ ትምህርትና ስልጣን። አዎ ያ ግቢ እኮ ገነት የሆነ ግቢ እንዴ ልዩ የልጅነታችንን ጊዜ አሳለፍንበት። ሲቀጥል ሰርቪሶቻችን አንዴ የ6 ኪሎ ሰርቪስ ነው ተገዛኸኝ ነው ፍጹም የገዛኸኝ ፍሬን ሲይዝ በሙሉ ተጋይቶ የተፈነከተ ያበጠ ነው። ህይወታችን መሰለኝ በረዶ ተለምኖ በረዶ ይዘን እና ያበጠ ሰው ነው። ዛሬ ላይ ውቢት ኢትዮጵያ ለመመስረቷ ዋነኛው መሰረት የሬዲዮ ግቢ ነው። ምክንያቱም ማህበራዊ ግንኙነታችን በጣም የተሳሰረ ስለነበር ብሔራዊ ስንመጣ ያ ነገር ቀዘቀዘና፣ ግን ቢሆንም ልክ ብሔራዊ ስንመጣ ሊፍት ላይ ስንገናኝ ስንገናኝ የምንለው ሰላም ስንባባል ኢንቫይሮንመንት ግን ኢምፓክት አለው አይደለ? በጣም መሰረታችን ጥሩ ስለሆነ ስንገናኝ ሁሌም እንደዛው እንደ ፍቅር ነው። በየትኛው ቦታ ላይ በኃላፊነት የሚባል የትም አካባቢ እንገናኝ ስንመጣ ያ ዘመን ነው የሚያስታውሰን። በፍቅር በዘመን ልጅነታችንን ያሳለፍንበት ኪሮስ ራሱ አሁን እንደዚህ ልጅ የሆነው ኪዱ እንዴት ነው? እስቲ የውቢት ኢትዮጵያ በጣም አሪፍ ነው። መቼም ከጊዜ በኋላ እንደገና እንደዚህ የወጡ ሰዎች አግኝተናቸው በጣም ደስ አለን። አንተ ራሱ ካየሁ ረጅም ጊዜ ነው ስላየሁ በጣም ነው ደስ ያለኝ። የሬዲዮ ግቢ ትዝታችንን የሚቀሰቅስ ጉዞ ነው። በጣም የሚገርም ደግሞ አብዛኛው የሬዲዮ ጋዜጠኛ ነው። ያው የሬዲዮ ግቢ ደግሞ እንደምታውቀው ፍቅሩ አንድነቱ የሚገርም ነው የነበረው። አሁንም ያ ነገር ይቀሰቅስብሃል። ስለዚህ እንደ አዲስ ወደ ኋላ ተመልሰህ እድሜህም ራሱ እንደዚህ ልጅነት ያስታውሳል። የሚገርም ደስ ይላላችሁ። እንዲህ ግን ጉብኝት ጉዞ ማድረግ ያለው ውስጥ የተነገረሰ ለሰራተኛው አንደኛ ነገር ያው እንደሚታወቀው ያው ውቢት ኢትዮጵያ ከባህር ዳርም እስከ ጣና ጨርቆስ የሄድንበት እንትን አለ፣ ዋግምራም የሄድንበት እንትን አለ፣ ጉዞ አለ። አዋሳም ሄደናል፣ ወንጪ ሄደናል። ያልሄድንበት ቦታ እኮ የለም። በጣም የሚገርም ታዲያ። ስለዚህ እዚህ ባቱ ዝዋይም ሄደናል። ስለዚህ የሚገርም እንትነውና ሰራተኛ እንደውም እኮ በማህበር በራሱ ተነሳሽነት እንደዚህ ሲቀርብልህ የማኔጅመንት ሰዎች እንደገና ሰፋ አድርገውት ተመልሰህ ስትሰራ የሚኖረው መንፈስ የተለየ ነው። ባይዘው በጣም የሚገርም አዲስ ነገር ሆነ ነው በጣም። ስለዚህ በመንግስት ደረጃ በመስሪያ ቤት በግልም ደረጃ ያለ መስሪያ ቤቶች ይሄን ነገር ቢጠቀሙበት አሪፍ ነው። የሀገር ደግሞ ሀብታም ነው። በየቦታው ብዙ ነገር አለ። ላንጋኖ ምርጡ ምሽት የማይረሳው ምርጡ ምሽት በመዝናኛ ፕሮግራም ላይ ሌሎችን ሁሉ እያስኮበለልን ወደኛ የመጣንበት ላንጋኖ በቃ ያደመቅንበት ሰዓት የማይረሳው ከጉዟችን ምርጡ። ኦኬ ተመችቶሻል ማለት ነው? አዎ ተመችቶኛል። ሞክሼ ነው አሁን። አዎ ዋስቹ ስኬር ተላላ ውቢት ኢትዮጵያ ራሱ እንደው ለሰራተኛው በጣም ሰራተኛው እንደዚህ የሚያነቃቃ የሚያሳስር የሚያፈላልቅ የሚያፈቃቅር ይኸው የድሮውን ያለፈውን የሄድንበትን እያነሳን እንጫወታለን። የትኛውን ነው ሚስ ያረከው፣ የትኛውን ነው የሄድከው፣ የትኛውን ነው የተሳተፍከው፣ የትኛው ምልጠዋል እየተባባልን ነው። እና እኔ ራሱ ሚስ ያረኩት ያልተገኘውበት የሰቆጣው በጣም የሚቆጨኝ ምርጡ የተባለው ነው። ግን ከዛ በኋላ የጣናን ባህር ዳር ጮቄን ያየሁበት ከሁሉ በላይ ደግሞ የሚገርም አባይ ወንዝን የዘለልኩበት ምንጩ ላይ አባይ ወንዝን ዘለነዋል። ለታሪክ ብለን ፎቶም ባለ አባይን ዘለል ነው ብለን አውርተናል። ካፕሽን ይጻፍበታል። ካፕሽን ይጻፍበታል። አባይን ዘለል ነው። ቴንክ ዩ
ባይዘው የሱ እንትን ኒክኔሙ ዱቄት ነው እና ሚስጥሩን አንድ ቀን ነው ወጣው ማቴሪያል ከዓለም ጋር በጣም ብዙ ላይፍ አሳልፈናል። ሊቀናይልን የምታውቁ ይመስለኛል። ሊቀናይል ምክንያት የመቀሌ የነበረው ነገር መቀሌ የገጠመን ነገር አይ ነገር እስከ ፖሊስ ጣቢያ ያስገባል። መቀሌ እረፍት ቀናችንን እናርፋለን ያለው ሲያዞረ ነው አለ ያለ ወይ በየፖሊስ ጣቢያ በየምን አስፈሪ ጥላሁን እባላለሁ። የውቢት ኢትዮጵያ ሀገረን ወግ ማህበር ሊቀመንበር ነኝ። ውቢት ኢትዮጵያ እንግዲህ የዛሬ 17 ዓመት የተመሰረተና ባለፉት 17 ዓመታት በየአመቱም በየሁለት ዓመቱም የተለያዩ የጉዞ መርሃ ግብሮችን በማዘጋጀት በኢትዮጵያ የተለያዩ አካባቢዎችን በተለያዩ ክልሎች ሰራተኞቹን ወይም የማህበሩን አባላት ሲያስጎበኝ ሲያዝናና የቆየ ማህበር ነው። ማህበራችን ኢቢሲ ባልደረቦች ናቸው ማህበሩ ነው። አዎ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች ነን ሁላችንም የማህበሩ መስራቾች። የቀድሞ ደግሞ የኢትዮጵያ ሬዲዮ ሰራተኞች ነበር። በኢትዮጵያ ሬዲዮና የኢትዮጵያ ቴሌቪዥን በኋላ ሲዋሃዱ ሁላችንም በአንድነት የኢትዮጵያ ቴሌቪዥንም የኢትዮጵያ ሬዲዮም ሰራተኞች ማለት ነው በጋራ የመሰረትነው ማህበር ነው። ሬዲዮ ግቢ ነው የተመሰረተው አዎ በጥር 2000 ዓመተ ምህረት ነው ህጋዊ እውቅና ያገኘው ከማህበራት ማደራጃ በቀድሞ ማለት ነው። ከዛ ጊዜ ጀምሮ እንግዲህ በጣም በርካታ ጉዞዎችን አድርጓል። ይሄ እንግዲህ 2017 የመጀመሪያ ጉዞአችን ነው። የዛሬ ጉዞዎችን ጉብኝት የነበረው በዋናነት ትኩረታችን ብዙ ጊዜ ከከተማ ውጪ የተለያዩ መዳረሻዎችን ጎብኝተናል። የተለያዩ ሀይቅና የተፈጥሮ መስህቦች ያሏቸውን ሪዞርቶችና ላንጋኖን እዚህ ቢሾፍቱ ደብረ ዘይትም በተለያየ ጊዜ መተን ጎብኝተናል። እስከ አባይ ግድብ ድረስ ባህር ዳር፣ አማራ ክልል የተለያዩ ቦታዎች፣ ኦሮሚያም የተለያዩ ቦታዎች ብዙ መስህቦችን ጎብኝተናል። እንግዲህ በዚህ 17 ዓመትና ብዙ እውቀት ብዙ መዝናናት አግኝተንበታል፣ ተጠቅመንበታል። ሀገራችንንም አውቀናል፣ ሀብታችንን ተረድተናል። የዛሬው ምናልባት ትንሽ ለየት የሚያደርገው የከተማ ውስጥ ያሉ መስህቦች ከሆኑት የኢትዮጵያ የኢዮቤልዩ ፓላስ ወይም ብሔራዊ ቤተ መንግስትን ሙዚየም መጎብኘታችን ነው አንዱ ትልቁ እና ደስ የሚለው ነገር። ዛሬ ዋነኛ የጉብኝት መዳረሻችን የመጀመሪያው የነበረው የብሔራዊ ቤተ መንግስት ነው። የብሔራዊ ቤተ መንግስት ሙዚየም እንግዲህ እንደሚታወቀው በቀዳማዊ ኃይለ ሥላሴ ዘመን የተመሰረተ እንደሆነ ይታወቃል። እዛ ውስጥ ከዛ ዘመን ጀምሮ በደርግ ዘመን በኢህአዴግ ዘመን እንዲሁም እስካሁን ድረስ ያሉ ቅርሶችን፣ ታሪካዊ መጠቀሚያዎችን፣ መገልገያዎችን የንጉሱንና የደርግ የፕሬዝዳንት መንግስቱ ኃይለማርያምና ቤተሰቦቻቸውን እንዲሁም በኢህአዴግ ዘመን የጠቅላይ ሚኒስትር መለስ ዜናዊን ዘመን የፕሬዝዳንቶቹን ሲጠቀሟቸው ሲገለገሉባቸው የነበሩትን ቁሳቁሶች፣ የተለያዩ የተሰጡ ስጦታዎች፣ ለሀገር የተሰጡ ስጦታዎች፣ የነገስታቱን ተሽከርካሪዎች እጅግ በጣም ውድና ድንቅ የሆኑ እንደው በዓለም አቀፍ ደረጃ ራሱ በይሄ መኪና ቴክኖሎጂ በዚህ ደረጃ መኖሩም በጣም የሚገርም ነው። እኔም አውሬ ስላየሁኝ እውነት ነው። አውቶማቲክ ማርሽ መኪና አሁን በቅርብ የመጣ ነው ይመስለን፣ ግን በ1950 ጃንሆይ ይጠቀሙ ነበር አውቶማቲክ ማርሽ ያለው መኪና። አውቶማቲክ ማርሽ አሁን የዘመኑ አሁን በቅርብ ጊዜ ራሱ ከዚህ ከ2000 በኋላ ነው ቢታወቀው በአንድም ወደ ሰው እጅ የገባው ማለት ነው። አውቶማቲክ መኪና ተብሎ በኦን በተን የሚነሳ መኪና በዛ ዘመን ንጉሱ ይነዱ እንደነበር ዛሬ ማየት ይችላል። በዛ ጊዜ ቪዲዮ ኮል ያረጉ እንደነበር ከዚህ በፊት እንግዲህ በታሪክነት ወይም ጠቅላይ ሚኒስትሩ ሲያወሩ ሰምቻለሁ። ዛሬ እሱንም ለማየት ታድያለሁ። እጅግ በጣም ነው የገረመኝ። በዚሁ እኛም የተደሰትንበትና የረካንበት ነው። ከምንም ነገር በላይ የብሔራዊ ቤተ መንግስት አስተዳደርን እጅግ እናመሰግናለን። በዚህ አጋጣሚ ተባብሮናል። ይሄንን ጉዞና ጉብኝት ስናደርግ አስጎብኚ መድቦልን
ክፍት ያልነበሩ ለማንም ክፍት ያልነበሩ ቦታዎችንና እቃዎችን በሙሉ አስጎብኝቶናል። ስለዚህ እናመሰግናለን። እንግዲህ ኮርፖሬሽናችንንም ኢትዮጵያ ብሮድካስቲንግ ኮርፖሬሽንን ይህን ጉዞ ስናደርግ የተለያዩ ድጋፎች አድርጎልናል። ኮርፖሬሽናችንም ተባባሪያችን ነው፣ አጋዣችን ነው። በዚህ ጉዞ አጋራችንም ስለሆነ እናመሰግናለን። እንግዲህ እንደምታየው አባላቶቻችን ፊታቸው ላይ እንደሚነበበው በጣም ኢንስፓየርድ ሆነዋል፣ ተደስተዋል፣ ተገርመዋል፣ ተደንቀዋል። የሀገርህን ሀብት የሀገርህን የነበረበችበትን ደረጃ ስታንዳርድ የሚያሳዩ ቅርስ እና እቃዎችን ስለጎበኙ በጣም ተደስተው ረክተው ነው የመጡትና በዚህ ደግሞ እኛ ሁላችንም አመራሮቹ በጣም ደስ ይለናል። በእውነት እንደዚህ አይነት ጥሩ ጊዜ ስናሳልፍ እንግዲህ ብዙ ጊዜ ነው፣ በተለያየ ጊዜ እንደዚህ አይነት ጥሩ ጊዜ እናሳልፋለን። የዛሬውም ደግሞ እንደተለመደው ልዩ ቀን ነው፣ ለኛ ተደስተናል። አብረውን ቆይተዋል። ዛሬ ደግሞ ከሩቅ ቦታ አሳብረው ነው የመጡትና እስቲ እንኳን ደህና መጡ በሏቸው። እንደው አረፍ ይበሉ አንድ ጊዜ እንዳይደግሞት። አሁን እኔ ምን ሰው ፊት መቆሞኝ ነው የምትጋብዥኝ? ሩቅ ቦታ ቦሌ ቡልቡላ ለቅሶ ቀብር ነበረብኝ። እዛ ቀብሬ ቃልሽኝ ነው ቃል ሆኖብኝ ነው የመጣሁት። አይዞት እግዚአብሔር ያጽናዎት። እንግዲህ እዚህ ደግሞ ትንሽ ፈታ ብለው ይሄዳሉ። አይፈታ እኔም ፈታ አድርገኝ። እሺ ለማንኛውም እንኳን ደህና መጡ በሰላም። እንኳን ደህና ቆየሽኝ። የውቢት ኢትዮጵያ አባላት ያውቁታል፣ ግን እስቲ በድጋሚ ደግሞ ከረዥም ዓመታት በኋላ ስለተገናኘ እስቲ ሙሉ ስሞትን አስተዋውቋቸው። ስሜ ብርቄ ሰው አይንቄ ነኝ። ብርቄ ሰው አይንቄ። መቼስ አሁን እዚህ ሁላም ሴቷ ሁላ እንደው ቂም ብላለች። እኔ እስከማንሽ እኔ እውነቴን ነው የምልሽ፣ ይሄ ለቅሶ ባይኖርብኝ ዛሬ ጸጉሬ ምንድን ነው የምትሉት እናንተ? ምንም በይ ብቻ ምንም በይ ብቻ እንደው አሳምሬ ማምጣት አቅቶኝ አይደለም፣ ግን ይሄ ሁሉ ሰው ተሰብስቦ ስለጋበዝሽኝ እንዲሆኝ የመጣው። አይ አሁን ራሱ ውበቶት በጣም ጎልቶ ነው የሚታየው፣ እንደዚህም ለብሰው በጣም እግዚአብሔር ይመስገን። ስንቱ አለቀ፣ ስንቱ አፈር ገባ። እግዚአብሔርን አመስግኑ። ተው ግድ የላችሁም፣ ወታችሁ ከገባችሁ እኔ ምን የለኝ ጉልት ቸርችሬ ነው የምኖረው፣ ግን ይኸው እግዚአብሔርን አመሰግናለሁ። አስፈሪ ጥሩ ልጅ እውነት ይኸው ሰበሰቡ እነኝን ሁሉ ልጅ ይኸው ይጫወታሉ። ኧረ አስፈሪ ጨብጭቡለት። ሰው ሲመሰገን እንዲህ አልነበረም። ደረጀ ወይኔ አሳለው ነው እንዴ? ቀና የሬዲዮና ቀና እኮ ነው። አሁን ትሩስ ነው ትሩስ ነው አሁን አረ አሳለው ለሁላችሁም አሻግሬም ጎበዝ ነው። ለአሻግሬም ይሄ ደግሞ እየቀረጸ ያለው ፈይሳ የሚባለው ልጅ ጥሩ ልጅ ነበር። ቴሌቪዥን ሲቀርጽ አሁን አረጀ። ለእሱም ማጨብጭቡ። እንዲህ እንዳላችሁ አይለያችሁ፣ መድኃኒዓለም አይለያችሁ። ሰርታችሁ ግቡ፣ ጤናችሁን ይስጣችሁ፣ ክፉ ሀሳቢያችሁን የያዘላችሁ፣ መንገዳችሁን የሰላም ያድርገው። የቢሾፍቱ ቆይታችንን አገባደን ያው በበሸነና ሆነን አንድ በሸነና የሚል ሙዚቃ አለ መሰለኝና የሆነ ክሊፕ ይሰራበት ነበረ ቲክቶክ ላይ እና
ያው በበሸነና ሆነን ነው ዛሬ የዋልነው። አሁን ወደ አዲስ አበባ የመልስ ጉዞ እያደረግን ያለነው። አብራችሁን ስለነበራችሁ በጣም አመሰግናለሁ። ይህ ቪዲዮዎቼ እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድንሆን በዚሁ ጋብዛለሁ። ሰላም።